Egypt's President Abdel Fattah al-Sisi received the Eritrean president in Cairo with full official honors. Talks, both expanded and one-on-one, focused on advancing historical ties, particularly in trade. A major diplomatic and geopolitical shift is underway in Northeast Africa, directly impacting the balance of power across the Horn of Africa and the volatile Red Sea trade corridor. Eritrean President Isaias Afwerki is currently in Cairo for a high-profile, three-day official state visit, following his departure from Asmara International Airport yesterday afternoon. ሁሌም በጦርነትና በግጭት የሚታመሰው የአፍሪካ ቀንድ ዛሬ አዲስ የግጭትና የጦርነት ሴራ እየተሸረለን ነው። በቀጠናው ሰላም እጦት አገራቸውን የሚደግፉና ኪሳቸውን የሚያደራጁ ስልጣናቸውን የሚያቆዩ ሽማግሌ አመራሮች በቀጠናው ስላሉ ነው። የቀጠናው የሰላም እጦት ምንጭ ደግሞ ሁለት ሀገራት ብቻ ናቸው። በዚህም ቀጠና ግጭት ከሚፈጥሩ ሀገራት አንዷ የቀጠናው ሀገር ስትሆን ይህችም ሀገር ከአፍሪካ ሀገራት በተንኮልና በሴራ አንደኛና ግንባር ቀደም ስትሆን በሌሎች ነገሮች ግን የመጨረሻ ደረጃን የያዘች ላለፉት 3 አስርት ዓመታት የቆመች ሀገር ነች። ሌላኛዋ ደግሞ በቀጠናው ላይ ሳትኖር በቀጠናው ጉዳይ ላይ እኔ ያገባኛል፣ እኔ ልወስንበት፣ እኔ ሁሉም ነገር ላይ ልግባበት የምትል የቀጠናው ያልሆነች ነገር ግን ቀጠናው ወደ ሰላም እጦት እንዲገባ ዋነኛውን ቁልፍ ሚና የምትጫወት ሌላ ሀገር ነች። እነዚህ ሁለት ሀገራት በቀጠናው በየቀኑ በየሰዓቱ በየደቂቃው የተንኮል መረባቸውን ይዘረጋሉ። ይህንንም የሚያደርጉት ለቀጠናው አንድነትና ሰላም አይደለም፣ ቀጠናውን ለመበጥበጥ ነው። በዚህም ሁለቱ ሀገራቶች ለራሳቸው ጥቅም ቀጠናውን ይረብሻሉ። አንዱ ሀገር በምትሰጣት ሽርፍራፊ ሳንቲም በምትሰጣት የጦር መሳሪያ የምትደለል የሽማግሌ ሀገር ስትሆን ሰጪዋ ሀገር ደግሞ በምትኩ የምትፈልገው የዓለማችን ትልቁን ወንዝ የሆነውን የአባይ ወንዝን ያለማንም ከልካይ ያለማንም ጠያቂ ብቻዋን ማስተዳደርና ብቻዋን መጠቀም ነው። በቀይ ባህር ላይ ያላትን ስልጣን ደግሞ ለማንም ሳታካፍል በቀጠናው ወይንም ደግሞ በቀይ ባህር ላይ ሀያል ሆና መኖር የምትፈልግ ሌላ ሁለተኛ ሀገር ነች። ይሄ ሁላ የተንኮል ሴራ የሚሰይርባት ሀገር ደግሞ መልማትና ማደግ ቀዳሚ ስራው አድርጋ የምትሰራው እንዲሁም በአፍሪካ ቀንድ ላይ ሰላምና ጸጥታን ለማምጣት የምትተጋው በቀጠናው ሰላምና ጸጥታ ጉዳዮች ላይ ወታደሮቿን ሳይቀር ልካ ለሰላም አስከባሪ ዘብ የምትቆም ሀገራችን ኢትዮጵያ ነች። ታዲያ ሁለቱ ሀገራት በኢትዮጵያ ላይ ተንኮል መስራት ለእነሱ እድገትና ብልጽግና የሚያመጣ ይመስላቸዋል። ሁሌም በኢትዮጵያ ላይ አዳዲስ የተንኮል ሴራቸውን እያሴሩ መኖርን ይመርጣሉ። ታዲያ እነዚህ ሁለት አካላቶች የግብፁ አልሲሲና የአስመራው ኢሳያስ አፈወርቂ ናቸው። ኢሳያስ ከኢትዮጵያ ጋር ያኮረፈው በኢትዮጵያ ላይ የተንኮል ሴራ ማሴር የጀመረው የቆየ ዘመን ታሪክ ቢሆንም በቅርቡ ግን የኢትዮጵያ መንግስት በትግራይ ክልል ሰላምን ከወረደ በኋላ በትግራይ ከተደረገው የፕሪቶሪያ የሰላም ስምምነት በኋላ ስላኮረፈ ኢትዮጵያን መበጥበጥና ኢትዮጵያን በጥብጦ በሚያገኘው ገቢ ሀገሩን መደጎም ይፈልጋል። ይህ ሽማግሌ ሰው ሁሌም የሚፈልገው ኢትዮጵያ በጦርነት አዙሪት ውስጥ እንድትኖር ነው። በዚህም ያኮረፈው ሽማግሌ ሰውዬ ከሰላም ስምምነት በተለይ ደግሞ የፕሪቶሪያ የሰላም ስምምነት በኢትዮጵያ ተደርጎ ኢትዮጵያ ወደ ሰላማዊ ሂደት ከመጣችበት ጊዜ ጀምሮ ባለፉት 18 ወራት ውስጥ ብቻ 4 ጊዜ ካይሮ ሄዷል። ይህ ተከታታይ ጉዞ ከካይሮ መንግስት የሚሰጠውን ሴራ ለመቀበል ነው። አሁን ላይ ሀገራችን ኢትዮጵያ በእድገት ጎዳና ላይ ነች። ይህንን እድገቷን ለማፋጠን ደግሞ በግፍ የተነጠቀችውን የባህር በር በሰላማዊ መንገድ ለማግኘት እየጠየቀች ነው። ነገር ግን የአስመራና የካይሮ መንግስት ይህ የኢትዮጵያ መሰረታዊ ጥያቄ መስማትም ሆነ ማየት አይፈልጉም። ይህን የኢትዮጵያ ብሔራዊ ጥያቄ ለማደናቀፍ ደግሞ ኢትዮጵያ ማበጣበጥና ወደ ግጭት ውስጥ ማስገባት ግድ ነው ብለው አስበው እየተንቀሳቀሱ ነው። ይህንን የተንኮል ስራቸውን ለመከወን ያመቻቸው ዘንድ ደግሞ ከሰሞኑ የካይሮ ጉዟቸውን የጀመሩት የሻዕቢያው መሪ ኢሳያስ አፈወርቂ ፍርፋሪ ወደሚጥሉለት የፈርዖኑ ሀገር ግብፅ አምርተዋል። ኢሳያስም በዛኛው ጉዟቸው እንዳለፈው ጊዜ ከካይሮ የሚሰጣቸውን አዲስ ቀጠናውን የመረበሻ ፉነተ ካርታና ከፈርዖኖች የሚወረወርለትን ፍርፋሪ ለመቀበል ካይሮ ከትሟል። በካይሮ ጉብኝት በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ደማቅ አቀባበል የተደረገላቸው ኢሳያስ አፈወርቂ ወደ ቦታው ሲደርሱ ግን ለተንኮል ሳይሆን ሀገሩን ለማልማት ሀገሩን ከጎረቤት ሀገራቶች ጋር በሰላማዊ ሂደት ለማስተሳሰር የሚጥር ትጉ መሪ ይመስላል። በዚህም ሽማግሌው ሰውዬ ለመልካም ስራ እንዳቀና መሪ በአልሲሲ በተደረገለት አቀባበል ደስ ብሎታል። ይሄ ሁሉ ነገር አስመራ ብቸኛ ያላት ወዳጅ ካይሮ ነው ብሎ እንድታስብ ያድርጎታል። የሽማግሌው የግብፅ ጉብኝት በቀጠናው ላይ የነበረ የፖለቲካና ወታደራዊ ስትራቴጂ ስልቶችን ይበልጥ ያወሳስባል። የኃይል ሚዛንም ወደ አዲስ አቅጣጫ የሚመራ አዲስ ሂደት ነው። በተለይ አሰላለፎቹ ይበልጥ ግልጽ እየሆኑ በመጡበት የአፍሪካ ቀንድ ውስጥ የካይሮና የአስመራ ግንኙነት በአፍሪካ ቀንድ ውስጥ አዳዲስ ችግሮችና ለአፍሪካ ቀንድ ዘላቂ ሰላም እጦትና አለመረጋጋት መፈጠር የራሱን ትልቅ አሻራ ያሳርፋል።
ይህ ስብስብ በተለይ አሁን ባለው የቀጠና ተለዋዋጭ ፖለቲካ ውስጥ በርካታ ይዘቶችን መመልከት ያስችላል። በተለይ የኢትዮጵያ መልማትና ማደግን ለማደናቀፍ የታሰበ ሴራ ሲሆን ይህ ተንኮል አካሄድ ዛሬ ብቻ ያለ ሳይሆን ላለፉት በርካታ ዓመታት በኢትዮጵያ ላይ ሲፈጸም የኖረ ነገር ግን ሀገራችን ኢትዮጵያ ባለፉት ጊዜያቶች ሲሸረቡባት የነበሩ ሴራዎችን ስታከሽፍ የኖረች ሀገር እንደሆነች መጥቀስ ይቻላል። ታዲያ ይህ የኢሳያስ የካይሮ ጉብኝት ለሴራ ነው ያልከው ለምንድን ነው ካላችሁኝ በሁለቱ ሀገራት መካከል ያለውን ግንኙነት መመልከት ቀላል ነገር ነው። አሁን ላይ የግብጽና የኤርትራ ንግድ ግንኙነት እንኳን በአሃዝ ደረጃ ሲጠቀስ እጅግ በጣም አነስተኛ የሚባል በዓለም አቀፍ ደረጃ ካሉ የንግድ እንቅስቃሴዎች በጣም የወረደና ዝቅተኛው ነው። እነዚህ ሁለት ሀገራቶች በዓመት በአማካኝ ከ10 እስከ 20 ሚሊዮን ዶላር አይበልጥም የሚገበያዩት ግብይት። ይህ አነስተኛ የንግድ ልውውጥ በመድኃኒትና የሕክምና ቁሳቁስ፣ በህንፃ መሳሪያ እንደ ሲሚንቶ፣ ብረታ ብረት ያሉ እቃዎች እንዲሁም የታሸጉ ምግቦች፣ ዱቄትና ዘይትና የኤሌክትሪክ እቃዎችና ኬሚካሎች ብቻ የተደረገ ነው። ይህ ደግሞ በኢትዮጵያ ውስጥ አንድ ነጋዴ ብቻውን የሚያደርገው የንግድ ልውውጥ ነው። ታዲያ እነዚህ ሁለት ሀገራቶች ንግድ ሳይለዋወጡ ይህ ሁላ ግንኙነታቸው ለሴራ ነው እንጂ ለሌላ ለምንድን ነው ይባላል? ኢሳያስ ወደ ካይሮ የሚመላለሱት ለተንኮል እንጂ ለልማት እንዳልሆነ በግልጽ የሚታወቅ ጉዳይ ነው። ኤርትራ የምትባል ሀገር ከዓለም ሀገራት ጋር ተኮራርፋ እንድትኖር ያደረጓት እኒህ ሽማግሌ መሪ ዛሬም ቢሆን ኤርትራን ለመጉዳት እንጂ ለኤርትራ ጥቅም ሲሰሩ አይታዩም። በተለይ ከዓለማችን ጋር ያላት የንግድ ግንኙነት፣ የዲፕሎማሲ እንቅስቃሴ እጅጉን ያነሰና የወረደ ነው። በአፍሪካ ቀንድ ካሉ ሀገራቶች በርካታ ችግሮች በህዝቦቿ ላይ የምታደርስ በርካታ ግፍና በደል ከሚፈጸምባቸው ሀገራቶች መካከል ግንባር ቀደሙን ትይዛለች። ይህ ከአፍሪካ ቀንድ ብቻ አይደለም፣ ከአፍሪካም ብሎም ከዓለምም ግንባር ቀደም የምትይዝ ሀገር እንድትሆን አድርገዋታል። ይህንን ያደረጉት ደግሞ ወደ ካይሮ እየተመላለሱ ሴራን የሚያሴሩት የሽማግሌው የኢሳያስ አፈወርቂ አመራሮች ናቸው። አሁን ላይ ታዲያ ካይሮ መመላለስ ያበዙ ሽማግሌው ሰውዬ የኢትዮጵያ ማደግና መልማት እንዲሁም በቀጠናው እያሳየችው ያለው ትልቅ አቅም በመፍራት ይመስላል። በተለይ ደግሞ አሁን ላይ ያመጣችውን ለውጥ መመልከት ትልቅ ሽንፈት አድርጎ የሚወስዱት የሻዕቢያ መንግስት ይህን ስኬት ለማደናቀፍ ቀን ከሌት ከካይሮ መንግስት ጋር እየሰራ ነው። በአሁኑ የኢሳያስ ጉብኝት ካለፈው ጊዜ ግንኙነት ምንም የተለየ ነገር አይኖርም። ምክንያቱም ሁለቱ ሀገራት የሚፈላለጉት ለልማት፣ ለማደግ፣ ለመተባበር ሳይሆን የግብፅን ፍላጎት ለማሟላት የሚደረግ የአሽከርና የሎሌ ግንኙነት ነው።